በምክረ አይሁዶች ጌታን ለመያዝ ተማክረው የወሰኑበት ውሳኔ ቀን ልዩ ቀኖች ናቸው። እነዚህ 5ቱ ቀናት በጣም ልዩ ቀናቶች ናቸው። ይሄ ደግሞ የሰማይን ጌታ እግዚአብሔርን አሳልፎ ለመስጠት ለይሁዳ ምቹ ጊዜ አሳልፎ ለሚሰጠው ለይሁዳ ምቹ ጊዜ ይጠብቅ ነበረ። እቺ የውሳኔ ቀን ደግሞ ለሱ ጠቃሚ ነበረች። የአይሁድ ሊቃነ ካህናት ስብሰባና ውሳኔ ይገደል በቃ ትናንት ጥያቄ ሲያሰባስቡ ነው የዋሉት። ሲጠይቁት እሱም ሲመልስላቸው ነው የዋለ። በትናንትናው ዕለት ማክሰኞ ማለት ነው። ሰኞ መርገመ በለስና አንጽሖተ ቤተ መቅደስ። መርገመ በለስ ማለት በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ ያለች ወደ ከተማ ሲገባ ተራበ የሚል ነው። መርገመ በለስ በመንገድ ላይም ዕፀ በለስን አገኘ ወይም በለስን አገኘ። ያቺ በለስ ደግሞ በቅጠል አምራ ደምቃ ነበረ። ፍሬ ይኖራታል ብሎ ሲቀርብ አጣባት። እስከ ወዲያኛው ፍሬ አይፍራብሽ አለና ረገማት። ምስጢሩ ምንድነው? በበለስ አሳቦ ቤተ እስራኤልን ረገመ። ሰው አይውጣባችሁ፣ ደግ ሰው አይገኛላቸው። በለሷን ፈጥና ደረቀች። ደቀ መዛሙርቱም ተገረሙ። እንዴት በአንድ ጊዜ ትደርቃለች በለሷ ብለው ሲገረሙ ጌታም መለሰላቸው፣ በዚህ አትደነቁ፣ አትገረሙ። ይህን ተራራ እለፍ፣ ይህን ዛፍ ተነቀል ብትሉት ይሆንላቸዋል። በስሜ ለምናችሁ ማታገኙት ምታጡት አንዳችም ነገር የለም፣ ይሆንላችኋል ብሎ የተናገረ። በለስ የኛ ሰውነት ወይም የሰው ልጅ ሰውነት ከኛ ፍቅር ፍሬ፣ የንስሐ ፍሬ፣ ትሕትና ፈልጎ ሲመጣ አጣባቸው ይላል። እስራኤል ተብሎ ከመጠራት ውጪ የእግዚአብሔር ሕዝቦች ተብለው ከመጠራት ውጪ አጣባቸው፣ ፍሬ አጣባቸው፣ የንስሐ ፍሬ እና ደግ ሰው አይገኝብሽ አላት። እዛ ደግ ሰው ጠፋ ይላሉ መተርጉማነ ወንጌል። እንዴት ደግ ሰው ይጠፋል? ኤጲፋንዮስን የመሰለ ጻድቅ፣ ጳውሎስን የመሰለ ሰባኪ፣ እስጢፋኖስን የመሰለ ሊቀ ዲያቆን፣ 14,000 የሚያልፉ ሕፃናት ደማቸውን ያፈሰሱ እንዴት ቢባል ከነሱ ውጭ ሰው አይብጣብሽ አላት። በለስ ሌላ ትርጉም አላት። የኃጢአት ምሳሌ ትመሰላለች። በለስ ሲበሏት ትጣፍጣለች፣ ቆይታ ደግሞ ትጎመዝዛለች። ኃጢአትም ሲሰሯት ደስ ትላለች፣ ቆይታ ደግሞ እንዲሁ ትጎመዝዛለች። እና አንጽሖተ ቤተ መቅደስ ይላሉ። አንጽሖተ ቤተ መቅደስ ማለት ጌታ መድኃኔዓለም ኢየሱስ ክርስቶስ በአህያይቱ ውርንጭላ ላይ ተቀምጦ ወደ ከተማ ገብቶ ቤቴ የጸሎት ቤት ነው፣ እናንተ የወንበዴ ዋሻ አደረጋችሁት እያለ ያጸዳበት፣ በጅራፍ የገረፈበት፣ ቁጣውን ያሳየበት ነው። በብሉይ ኪዳን የሆነ ለሐዲስ ኪዳን ስርየት ይናገር ዘንድ ነው። ቤተ ማክሰኞ የጥያቄ ቀን ይባላል። የጥያቄ ቀን ማለት በማን ስልጣን ይህንን ታደርጋለህ ነው። በማን ስልጣን? የማቴዎስ ወንጌል ምዕራፍ 21 ቁጥር 23 ላይ ተመልከቱት። በማን ስልጣን? ማን ስልጣን ሰጠ? ገበያችን የምትፈታ የምትገለባብጥብን፣ በጅራፍ የምትገርፍ። ገበያቸው እነሱ የአይሁድ ሊቀ ካህናት ጧት ይቆረቁሩታል፣ ማታ ይፈቱታል። የአይሁድ ሊቀ ካህናት የሚፈቱትን አንተ ማን ስልጣን ሰጠህ የሚል ነው። በማን ስም ታስተምራለህ ነው። ስለዚህ ጌታ መድኃኔዓለም ኢየሱስ ክርስቶስ ተናግሯቸዋል። በየአደባባዩ በየሰገነቱ እንዳስተማረ ተደብቆ እንዳላስተማረ መልሶላቸዋል። የጥያቄና የትምህርት ቀን ይሏታል ዕለተ ማክሰኞ። ከዛ ላይ ደግሞ ዕለተ ረቡዕ ነው። ዕለተ ረቡዕ ደግሞ በቃ እኔ እግዚአብሔር ልጅ ነኝ ይላል፣ እኔ እግዚአብሔር ነኝ ይላል፣ እኔ የአብርሃም ፈጣሪ ነኝ ይላል። ስለዚህ ተደፋፍሯል፣ በቃ ይወሰንበት፣ ይገደል ብለው ምክረ አይሁድ
የወሰኑበት ነው። እንዲሁም በዚህ ዜማ ላይ ሴብ ጸጋ ከላይ ሁልጊዜ ዲያቆናቱ የሚያዜሙት ማህበራነ አይሁድ ተመድበሉ ነው የሚለው። ማህበራነ አይሁድ ተመድበሉ ለዘቂ ለአምላክ ተመሃሉ ክቡረ ንጉሠ ሰቀሉ ደሞ ላዕሌነ ወላዕለ ውሉድነ ይቤሉ። በደንብ አድርጎ ይገልጸዋል። ሲብ ጸጋከ በቃ ይሰቀል፣ ንጹሕ ከሆነ ይሄ ሰው ደሙ በእኛና በልጅ ልጆቻችን በልጆቻችን ላይ ይደር በማለት ፍጹም ጥላቻቸውን የገለጹበት ቀን መቼ ነው? ሮብ። በቃ ወስነዋል። ይሰቀል በቃ ብለው ወስነዋል። ሲወስኑ ደግሞ አርገንን ያዘው ማን ይይዝልናል? ስለዚህ አንዳንድ ከሃዲ ስለማይጠፋ እሱ ከሚያስተምራቸው ከደቀ መዛሙርቱ በዚህ ዓለም ገንዘብ የባከነና የናወዘ ታሪኩ የተበላሸ ታሪኩን ያደሰለት ከኋላ ጌታ ኢየሱስ ክርስቶስ የተበላሸ ታሪክ የነበረው አባቱን የሰለበ እናቱን የተገናኘ ይሁዳ ብር ይወድ ስለነበረ በቃ ቀን ቀን ከጌታ ጋር ይውላል፣ ማታ ማታ ደግሞ ስንት ትሰጡኛላችሁ እያለ ከአይሁድ ወታደሮችና ከሊቀ ካህናት ጋር ይማከር ነበር። ለዚህ ለይሁዳ ለምን አንሰጠውም ነው። ደግሞ ብር እኮ የረባ ቢሆን ጥሩ ነው። 30 ብር በእርግጥ ታሪክ ስላለው ትንቢትም ስላለው ትንቢቱ ይፈጸም ዘንድ እንጂ ብሩ ጠቅሞት አይደለም። በእርግጥ ያቺ ማርያምን ተፍረት በእንባዋ እግሩን ስታብሰው በሽቶ ራሱን ጸጉሩን ስትመዘምዘው ወይም ደግሞ ስታሸው አይቶ ነበርና ብልቃት ሽቶዋን ሰብራ ይሄ ለስንት ድሃ የሚሆን 300 ዲናር ተሽጦ ለኔ ቢጤ ድሃ የሚሆነውን ተሰብሮ በሱ ጸጉር ላይ ሲፈስ ዝም ይላል በማለት እንዲያውም አውቆበት ኑሮ ዮሐንስ ወንጌላዊ ይሁዳ እኮ ለኔ ቢጤ ለድሆች ተጨንቆ አይደለም 300 ዲናር ቢሸጥ እዛ ላይ 30 ብር ሊያገኝ ፈልጎ ነው ይላል። ትንቢት ናት እቺ፣ ትንቢቱ ይፈጸም ዘንድ ነው። ስለዚህ ስንት ትሰጡኛላችሁ ነው የይሁዳ ምክር። ጌታን ለመስጠት ምንም ወደኋላ አላቅማማም። በዘመኑ ቋንቋ በጭራሽ ወደኋላ ሊል አልቻለም። ስንት ትሰጡኛላችሁ እንዴ? እናቴ ጋር ተገናኘች፣ አባቴን ገድዬ ከ12ቱ ደቀ መዛሙርት አድርጎኝ፣ ለዛውም ከሌሎቹ መርጦ እኔን ሙዳየ ምጽዋት በገንዘብ ላይ ሾሞኝ፣ ኃላፊነት አድርጎኝ፣ ኃላፊነት ሰጥቶኝ የሚል ወደ ውስጡ ጸጸት አልገባም። ስንት ትሰጡኛላችሁ ነው ያለው። ቀጥታ ብሯ ላይ ነው ታርጌቱ። ልክ አንዳንድ ሰዎች በዚህም ጊዜ አሉ የሚያመልኩትን አምላክ በገንዘብ የሚለውጡ፣ ገንዘብ ካገኙ አምላክ ምንድን ነው የሚሉ ሰዎች ይሁዳን የሚተኩ። በእርግጥ ግብራቸው ከይሁዳ የሚበልጥ ነው። ይሁዳስ ጭፍን አልነበረም፣ ብልሃት ነበረው። ይሁዳ ጥበበኛ ነበረ። ጌታ ኢየሱስ ክርስቶስ እንደማይሞት ያው እንደሆነ ያውቃል። ግን ምንድነው እኔ ብሬን ይዤ እቀራለሁ እሱ በጥበቡ ይድናል የሚል ብልጠት ነበረው። ግን የአሁኖቹ ጭፍኖች ናቸው። በጣም ብር ካገኙ ጌታን ይክዱታል። ከይሁዳ ብልጠት እንኳን ምንም የተሰጣቸው አይደለም። በእርግጥ የዚህን ዓለም ጥበብ በጥበቡ የሻረ መድኃኔዓለም ኢየሱስ ክርስቶስ ነው። እኔ ብሬን ይዤ እቀራለሁ እሱ በጥበቡ ይሰወራቸዋል ይድናል የሚል እንጂ ፈጽሞ ይገሉታል፣ ይጨክኑበታል
ብሎ አልጠረጠረም፣ አላሰበም ነበር ማለት ይሁዳ። ብዙ ጊዜ የምናገኛትን ገንዘብ ብቻ ነው እንጂ የምናስበው ከኋላ ምን ይዞ ይመጣል የሚለውን ያላሰበ ይሁዳ። በቃ እኔ ገንዘቤን ይዤ እቀራለሁ፣ እሱ በተአምሩ ይድናል፣ ይሰወራቸዋል፣ ይድናል። እንዲህ ይጨክኑበታል፣ ያመራሉ ብሎ አላሰበም። የዋህ ነው ይሁዳ። እንደውም አንዳንድ ጊዜ ዝም ብላችሁ ስታስቡት የዋህነቱ ይገርማል። እሱ ብሩን ይዞ ሊያመልጥ፣ ጌታ ደግሞ ከነሱ እንዲሰወር ሊገሉት አይችልም የሚል ነበር። ይሄው ሲሆን ግን ትንቢቱ ሲፈጸም፣ ታሪኩ ሲፈጸም ሲጨክኑበት አየና አልቻለም። ያቺ ብር አይደለች ይህንን ታሪክ ሁሉ የሰራችው? አልቻለም። በቃ ፀሐይ ስትጨልም፣ ጨረቃ ደም ስትሆን፣ ተፈጥሮ እንዳልነበረች ስትሆን፣ ስትገለባበት አልቻለም። እዛ በኋላ ብሩን ወስዶ ምን ላድርግ ነው ያላቸው። ምን ላድርግ? ንጹሕ ደም አሳልፌ ሰጥቻለሁ ወዮልኝ አለ ይላል። ተመልከቱ። ምን አንድም ንስሐ የሚባለው እዚህ ነው። ንስሐ ተግባራዊ ናት። ንስሐ ከንፈርን በመምጠጥ ብቻ ወይኔ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ ጥፋተኛ ነኝ፣ እኔ እኮ በደለኛ ነኝ በማለት ብቻ ኃጢአት አይሰረይም። ይህንንማ ይሁዳም ተጸጽቶታል እኮ። የማቴዎስ ወንጌል ምዕራፍ 27 ቁጥር 3 ላይ እኮ ማየት ይቻላል። ንጹሕ ደም አሳልፌ በመስጠቴ ወዮልኝ፣ ወዮታ አለብኝ አለ። ግን ወዲያው መስቀሉ ስር ሄዶ ተደፍቶ ሊያለቅስ አልቻለም። ጥበቡን ተመልከቱት። ጌታ የመጣው አዳምን ሊያድን ነው። ስለዚህ አዳም ወደ ገነት ሳይገባ በፊት እኔ ቀድሜ ሙቼ ልቅደመው አለና ገመድ ይዞ ታንቆ ሞተ የሚለው ይሄ ሕሊናቸውን መቋቋም ያቃታቸው ሰዎች የሚያደርጉት ነው። ከባድ ወንጀል፣ ከባድ ኃጢአት፣ ከባድ በደል ሰርተው ከሕሊናቸው ውጪ ቁጥጥር ውጭ ሲሆኑ የሚወስዱት እርምጃ ነው። በጣም ታላቁ እርምጃ የሚባለው በራስ ላይ መወሰን ነው። በነገራችን ላይ በራስ ላይ መወሰን ትልቅ እርምጃ ነው። ግን በራሱ ላይ የወሰነው ውሳኔ የተሳሳተ ውሳኔ ነበር። የሚጠቅመው ውሳኔ ምን ነበረ? አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በድያለሁ ይቅር በለኝ ብሎ መስቀሉ ስር መውደቅ ነው። ያ አይደለም የታየው። ቀድሞ ሞቶ አዳምን መቅደም፣ የዓለምን ጥበብ ከንቱ ያደረገ ጌታ ዕፀ በለስን የበላ አዳም በዕፅ ተሰቅሎ ያድነው ዘንድ ሰይጣን በእባብ አካል ተሰውሮ እንዳሳተ አዳምን እንዳሳተ የዓለምን ጥበብ የሚችል ጌታ መድኃኔዓለም ደግሞ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የዲያብሎስን ጥበብ በጥበቡ ሽሮበታል። ዕፀ በለስን እንደበላ በዕፀ መስቀል ተሰቅሎ ለሰው ልጅ ሕይወትን ሰጥቷል። ስለዚህ ዛፏ ላይ ሄዶ ታንቆ ሞተ። መጸጸትማ ይሁዳም ተጸጽቷል። በትምህርተ ንስሐችን አበው እንደሚያስተምሩን መጸጸት ለንስሐ የሚያደርስ ራሱን የቻለ መንገድ ነው። መጸጸት አጥፍቻለሁ፣ በድያለሁ፣ በደለኛ ነኝ ብሎ ማዘን አንድ የንስሐ ሂደት ነው። ንስሐ ግን ድርጊት፣ ተግባር ትፈልጋለች። መውደቅ፣ መነሳት፣ ቀኖናውን መፈጸም አበው እንደሚናገሩት ቀኖና ስግደት ሊሆን ይችላል፣ በጾም ሊሆን ይችላል፣ በምጽዋት ሊሆን ይችላል። ቀኖናውን መፈጸም ያስፈልጋል። ለዚህ ይሁዳ ታንቆ ሞተ ነው የሚለው መጽሐፉ። ግን አዳም ወደ ቀደመ ክብሩ ወደ ልጅነቱ ማዕረግ እስከሚመለስ ድረስ ዛፏ አንጠልጥላ ሰንብታለች ይላሉ ሊቃውንት መተርጉማን። ይዛው ነስህ እያለች ነስህ ማለት ንስሐ ግባ እያለች አንደበት አውጥታ ዛፏ። ይህም ይደንቅ አይደለም። የበለዓም አህያም ያህልያ መልአክ ብላ ለበለዓም መንገዱ ሲጠፋበት
አቅጣጫው በገንዘብ ሲናውዝ፣ ሐሳቡ በፍቅረ ነዋይ ሲናውዝበት የእግዚአብሔር መልአክ እኮ ፊት ለፊት ላይ ቆሟል አይታይህም በማለት አሳይተዋለች። የቢታንያ ድንጋይም አሳልፎ የሚሸጥህ ይሁዳ እሱ ነው እያሉ ተናግረዋል፣ አመስግነዋል። ስለዚህ ዛፏም ይሁዳን ንስሐ ግባ ብለዋለች። ንስህ እያለች ቆስሏል። እዛ ልክ ይሁዳ ጌታ ኢየሱስ ክርስቶስ አዳምን ሊያድን እንደመጣ ያውቅ ነበርና ብልጠቱና ጥበቡ ሊያድነው አልቻለም። አዳም ወደ ገነት ከገባ በኋላ ሰውነቱ ሸቶ ገምቶ ሞቷል። እግዚአብሔር በእውነቱ ከዚህ ይሰውራል። እግዚአብሔርን በገንዘብ መቀየር አሁን ይህ ዓለም እየሰራው ያለ ከይሁዳ ያልተናነሰና እንዲያውም የሚበልጥ እግዚአብሔርን አስክዶ ሌላ አምላክ አለ የሚያሰኝ ጌታ ባያስተምረንና ባይመክረን ኑሮ ፈተናው ከባድ ነበር። በመጨረሻው ሰዓት እኔ ክርስቶስ ነኝ እያሉ ይመጣሉ። በዚህ አለ በበረሃ አለ ቢሏቸው አትሂዱ፣ ከሰገነት አትውረዱ ብሎ ያስተማረን ጌታ ነው። ዛሬ ምክረ አይሁድ ለይሁዳ ብር እንስጠው 30 ብር ብለው ጌታን አሳልፈው ሊሰጡ የተማከሩበት ዕለት በስግደት እናከብራታለን። እኛ ደግሞ ኦርቶዶክሳውያን በስግደት እናከብራታለን። አሳልፎ ስለሸጠው ስለ ይሁዳ እኛ ደግሞ በስግደት እየወደቅን እየተነሳን ኪርያላይሶን ኢየሱስ ናይን እያል አማኑኤል ናይን እያል ትስውጣን ናይን እያል ኢየሱስ ናይን እያል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስግደት ሳምንታዊ መርሃ ግብር አዘጋጅታ የክርስቶስን ሕማሙን የሚገልጥ ሕማሙን ብቻ መከራውን ብቻ ስቃዩን ብቻ ጥፊውን ብቻ የሚገልጥ ስትወርቅ ስትነሳ ስትሰግድ ካልጾሙ ፋሲካ ካላዘኑ ደስታ የለምና ቤተክርስቲያናችን ይሄንን ታስተምረናለች። አመሰግናለሁ ስለነበረን ቆይታ። አሁን ደግሞ የ6 ሰዓቱ ስግደት እየደረሰ ስለሆነ ወደዛ እንሄዳለን።